የኤርዶዋን የኤሚሬትስ ጉዞ የተሰረዘው ወይም ወደ ሌላ ጊዜ የተዘዋወረው ቢን ዛይድ የጤና እክል ስላጋጠመው ነው ተብሎ ወዳጅ ሀገር ወደ ሆነችው ኢትዮጵያ ጉብኝታቸውን አድርገዋል። ይህ ኤርዶዋን ወደ ተባበሩት አረብ ኤሚሬትስም ሆነ ወደ ኢትዮጵያ ከተነሱባቸው ምክንያቶች መካከል በአፍሪካ ቀንድ አካባቢ ያለው አለመረጋጋት አንዱ እንደሚሆን ይገመታል። በዚህ ጉዳይ ላይ ደግሞ ኢትዮጵያና የተባበሩት አረብ ኤሚሬትስ አንድ ጎራ የተሰለፉ በመሆናቸውና የተባበሩት አረብ ኤሚሬቶች በጠቅላይ ሚኒስትር አብይ ላይ ያላትን ከባድ ተጽዕኖ ከግምት በማስገባት ኢትዮጵያን ለመጎብኘት መነሳታቸው ምክንያታዊ ነው ለማለት ያስችላል። ፕሬዝዳንቱ ቀደም ብሎ ደግሞ የሳዑዲ የውጭ ጉዳይ አዲስ አበባን መጎብኘታቸው ሁለት አበይት ነገሮችን የሚጠቁመን ይመስላል። አንደኛው ሳዑዲ አረቢያና አጋሮቿ የሱዳንን የእርስ በርስ ጦርነት ለማስቆም ያላቸውን ቁርጠኝነት፣ ሁለተኛ ይህንን ጦርነት ለማስቆም ኢትዮጵያ ያላትን ቁልፍ ሚና በመገንዘብ ተማጽኖ ለማቅረብ እንደሆነ ይታመናል። በኢትዮጵያ ጉብኝታቸውም ጅማሮ የመላው ጥቁር ሕዝቦች ኩራት በሆነው የአድዋ ድል መታሰቢያ ተገኝተው ለጥቁር ሕዝቦች ነጻነት ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን አኑረዋል። ለመሆኑ ዶናት ጋጋሪው፣ የሎሚ ጭማቅ አዟሪው፣ ሰሊጥ ቸርቻሪው ጣይብ ኤርዶዋን ማን ናቸው? ሼልፍ ቲዩብ ነን። መርጠን አናመሰግንም፣ ለይተንም አንተችም። ለቱርካውያን ሙስጠፋ ከማል አታቱርክን የሚያህል አገር ያቀና የፖለቲካ ሰው የለም። በከማል አታቱርክ አይደራደሩም። የታሪክ ሀቅ ሆኖ ግን ከከማል ቀጥሎ ቱርክ ላይ ትልቅ አሻራ ያኖሩት ሰው ጣይብ ኤርዶዋን ናቸው። ላለፉት 20 ዓመታት ሀገሪቱን መርተዋል። በብዙ ቢተቹም በብዙ ሰርተዋል። ተጽዕኗቸው ዓለም አቀፋዊ ነው። ከአትላንቲክ ወዲህ ወዲያም ይነሳሉ። በክፉም በደጉም ከሩሲያ ጋር በሶሪያ ጉዳይ ቢለያዩም በንግድ ይተሳሰራሉ። ከፑቲን ጋር ቢጨባበጡም በዩክሬን በከፈቱት ጦርነት ደስተኛ አይደሉም። ሆኖም ለዜሌንስኪ ፑቲንም ቅርብ መሆን አውቀውበታል። አዘርባይጃንን ደግፈው አርሜኒያን ልክ አስገብተዋል። የኔቶ አባል ቢሆንም ስዊድን በአባልነት እንዳትገባ ጭንቅ ውስጥ እንደከተቷታሉ። ፊንላንድም በብዙ ጭንቅ ነው ኤርዶዋን ፈቅደው ኔቶ አባል የሆነችው። እጃቸው ረዥም ነው። በሊቢያም በሶማሊያም በኢትዮጵያም የኤርዶጋንን ድህነትና ልጅነት እናንሳ። ኤርዶዋን አሁን ሲታዩ አዛውንት ይመስላሉ እንጂ 70 እንኳን አልደፈኑም። የጥቁር ባህር ጠረፍ ጠባቂ ወታደር ከነበሩት አባታቸው በፈረንጆቹ 1954 ነው የተወለዱት። ሰሜን ቱርክ የተወለዱት ኤርዶዋን 13 ዓመት ሲሞላቸው አባታቸው ወደ ኢስታንቡል አመጧቸው። የኤርዶዋን አባት 5 ልጆቻቸውን በተሻለ ሁኔታ ለማሳደግ ነበር ወደ ኢስታንቡል የመጡት። ኑሮ ግን በኢስታንቡል የሚቀመስ አልነበረም። ወጣቱ ኤርዶዋን የሎሚ ጭማቂ መሸጥ ጀመሩ። ሰሊጥ ማዞርም እንደዛው። ሳንቲም ለመያዝ ነው ይህንን ሁሉ መከራ ያዩት። ወጣቱ ኤርዶዋን ከቢዝነሱ ጎን ለጎን ኢስላማዊ መንፈሳዊ ትምህርት መማር ጀመሩ። በትምህርታቸው ዩኒቨርሲቲም ገብተው በስነ አስተዳደር ዲግሪ ያዙ። ተቃዋሚዎቻቸው ግን ይሄ ዲግሪ የተጭበረበረ ነው እያሉ ያሟቸዋል። ኤርዶዋን ግን ይህንን ያስተባብላሉ። ወጣቱ ኤርዶዋን እግር ኳስ አፍቃሪ ነበሩ። በከፊል ፕሮፌሽናል ለሆኑ ቡድኖች እስከ መጫወት ደርሰዋል። ይህ ታዲያ ድሮ ነው፣ በፈረንጆቹ 1980ዎቹ አካባቢ። ይሁንና ኤርዶዋን ከእግር ኳስ ይበልጥ የሚወዱት አንድ ነገር ነበር፣ ፖለቲካ። ኤርዶዋን ወጣት ሳሉ በእስላማዊ የውይይት ክለቦች ንቁ ተሳታፊ ነበሩ። እስላማዊ ዝንባሌ የነበረው ዌልፌር የተባለው ፓርቲንም ተቀላቀሉ። በ1990ዎቹ ይህ ፓርቲ ስሙ እየገዘፈ መጣ። ኤርዶዋንም ተሰሚነታቸው ከፓርቲው እኩል ጨመረ። ለኢስታንቡል
ከንቲባነት ፓርቲውን ወክለው ተወዳደሩ። ይህ በፈረንጆቹ 1994 የሆነ ነው። አሸነፉ። ለ4 ዓመታት ኢስታንቡልን በከንቲባነት መሩ። የቱርክ የመጀመሪያው ኢስላም ዘመም ጠቅላይ ሚኒስትር የነበሩት ኢርባካን ለ1 ዓመት አገሪቱን እንደመሩ ነበር በወታደሮች የተገለበጡት። ኤርዶዋንም በኢስላማዊ አመለካከታቸው ከማንኛውም ሃይማኖታዊ ተጽዕኖ ነፃ የሆነውን የቱርክ ፖለቲካ ኢስላማዊ ሊያደርጉ ነው በሚል ተወነጀሉ። በዚያው ዓመት አንድ ያልተፈቀደ ግጥም በአደባባይ አንብበዋል በሚልም ተከሰሱ። በዚያ ግጥም ውስጥ እንዲህ የሚሉ ስንኞች ይገኙበት ነበር። መስጊዱ ምሽጋችን፣ ጉልላቱ ቆባችን፣ ሚናራውስ ቢባል አይደለም ወይ ሳንጃችን፣ የእምነታችን የልባችን። ኤርዶዋን በዚህ ግጥም 4 ወራት ታሰሩ። ከዚያም ሲወጡ ብሶባቸው ወደ ፖለቲካ ተመለሱ። በ1998 በፈረንጆቹ ፓርቲያቸው ታገደ። የፖለቲካ ቡድኑ እስልምናን ፖለቲካ ውስጥ ለማስገባት ሞክሯል በሚል ነው የታገደው። በነሐሴ 2021 ኤርዶዋንና ጓደኞቻቸው አዲስ ፓርቲ መሰረቱ። የፍትህና የእድገት ፓርቲ ወይም በእንግሊዘኛ ምህጻረ ቃሉ ኤኬፒ ይባላል። ይህ ፓርቲ ቶሎ ስሙ ገነነ። በተለይ እስልምና ገሸሽ እየተደረገ ነው በሚሉ ቱርካውያን ዘንድ ተወደደ። ኑሮ በከበዳቸው ዜጎችም ተሞገሰ። አክፕ ፓርቲ በፓርላማ አብላጫ መቀመጫ አሸነፈ። በቀጣዩ ዓመት ኤርዶዋን ጠቅላይ ሚኒስትር ሆነው ተሾሙ። ይኸው ያኔ የተቆናጠጡት ስልጣን ላይ እስከ ዛሬ ድረስ አሉ። 3 የስልጣን ዘመን በጠቅላይ ሚኒስትርነት ኤርዶዋን ከ2003 ጀምሮ በ3 የስልጣን ዘመን ቱርክን በጠቅላይ ሚኒስትርነት መርተዋል። በአገር ቤት መልካም የሚባል ምጣኔ ሀብት መነቃቃትን የፈጠሩ፣ በዓለም አቀፍ ደረጃ ደግሞ ተራማጅ ተደርገው የተወሰዱበት ዘመን ነበር። መካከለኛ ገቢ ያለው ሕዝብ ቁጥር በእርሳቸው ዘመን ጨምሯል። ሚሊዮን ቱርካውያን ከድህነት ማጥ ወጥተዋል። ቱርኮችን ለማዘመን ኤርዶዋን ግዙፍ መሰረተ ልማቶችን በመገንባት ላይ በማተኮር ይታወቃሉ። ኤርዶዋን አናሳ ቁጥር ካለው የቱርክ ኩርዲሽት ፓርቲ መራጮች ድጋፍ አግኝተው ነበር በመጀመሪያው ስልጣን ዘመናቸው የኩርዶች ነጻነት አንጻራዊ በሆነ ሁኔታ ጨምሮ የታየው። በመጋቢት 2013 የቱርክ ሰራተኛ ፓርቲ ፒኬኬ የሰላም ስምምነት ለማድረግ ተስማምቶ ለኤርዶዋን ትልቅ ድል ተደርጎ ተወስዶ ነበር። ነገር ግን ስምምነቱ ለ2 ዓመት ብቻ ነበር የጸናው። ከዚያ በኋላ ለ3 አስርታት የቆየው መተላለቅ ዳግም ተመለሰ። ከ2013 እንደ አውሮፓውያን አቆጣጠር ወዲህ ኤርዶዋን አምባገነን የሆነውን አዝማሚያ ያሳዩበት ጊዜ ነው ይላሉ ተቺዎቻቸው። በዚያን ጊዜ መንግስት በነዋሪዎቻቸው እጅግ የሚወደደውን ኢስታንቡል የሚገኘውን ፓርቲ ካልቀየርኩ አለ። ህዝብ ለተቃውሞ በነቂስ አደባባይ ወጣ። ኤርዶዋን ፖሊስ ኃይል እንዲጠቀም አዘዙ። ህዝቡ ባሰበት። ኢስታንቡል በተቃውሞ ተናጠች። ተቃውሞው መልኩን እየቀየረ መጣ። ኤርዶዋን ተቆጡ። የፖለቲካ ተንታኞች ይህ ወቅት ኤርዶዋን ከዲሞክራት መሪነት ወደ የቱርክ ስርወ መንግስት ሱልጣንነት ያዘመሙበት ወቅት ነው ሲሉ ይገልጹታል። ኤርዶዋንን ተቃዋሚዎች ቱርክን ወደ ኢስላማዊ መንግስት ሊመልሷት ነው ብለው ሲሰጉ ኖረዋል። ይህ የሆነው ከኤርዶዋን አስተዳደግ ትምህርትና ፖለቲካዊ ፍልስፍና በመነሳት ነው። ቱርክ ሃይማኖትና ፖለቲካን ላለማጋባት ጥብቅ መሐላ የገባች ሀገር ናት። ዕድሜ ለአባት ሙስጠፋ ከማል አታቱርክ እስላማዊ መንግስት መመስረት እንደ ነውር የሚታይ ሐሳብ ነው። ሃይማኖት የግል መንግስት የጋራ በሚል ፍልስፍና ያምናሉ። ኤርዶዋን ግን ኢስላማዊ እሴቶችም አብረው ሊገፉ አይገባም የሚል አቋም አላቸው። ለምሳሌ ሂጃብን በስራ ቦታና በዩኒቨርሲቲ መልበስ ፍጹም ክልክል ተደርጎ ነበር በቱርክ። ኤርዶዋን መብታችሁ ነው ብለው ክልከላውን አነሱት። ክብርት ባለቤታቸውን በአደባባይ ሂጃብ ለብሰው ይታያሉ። የኤርዶዋን ተቾች አገራችንን ኢስላማዊ ሊያደርጋት ነው ቢሏቸውም እርሳቸው ግን እኔ የህዝቤን እምነት ነጻነት ነው የማስከብረው እንጂ ሃይማኖታዊ ፖለቲካን በቱርክ
ልመልስ አልሰራም ይላሉ። ይሁንና በተደጋጋሚ የሴቶች ዋና ሚና በማህበረሰብ ውስጥ ልጅ ማሳደግና መንከባከብ፣ መልካም ሚስት መሆንና የመሳሰሉት ናቸው የሚል ሐሳብን ያንጸባርቃሉ። የሥነ ጾታ ስርዓት ተሟጋቾችን ፌሚኒስት ሐሳቦችን ኤርዶዋን ያጣጥላሉ። ልውጥ ጾታ፣ የተመሳሳይ ጾታ ጋብቻና የመሳሰሉት ምዕራቡ በስፋት የሚያንቆለጳጵሳቸውን እሴቶች በአደባባይ ይተቻሉ። ኤርዶዋን በግብፅ ሙስሊም ወንድማማቾችም በመደገፍም ይታወቃሉ። በ2020 ኤርዶዋን የኢስታንቡልን ታሪካዊ የሃጊያ ሶፊያ ቅርስ ወደ መስጊድነት መለሱት። ይህ ድርጊት በመላው ዓለም የሚገኙ ሚሊዮን ክርስቲያኖችንና ለዘብተኛ ሙስሊም ቱርካውያንን ያስቆጣ ድርጊት ነበር። ይህ ግዙፍ ቅርስ ከ1500 ዓመት በፊት የተገነባ ነው። ሲገነባ ደግሞ ቤተ ክርስቲያን ነበር። ኦቶማን ቱርክ ወደ መስጊድነት ቀየሩት። የቱርክ አባት ከማል አታቱርክ ደግሞ ሙዚየም አደረገው። ቅርሱ ለብዙዎች በቱርክ የሃይማኖትና የመንግስትነት መለያየት የሚያጎናጽፍ ተደርጎ ይታይ ነበር። ይህንን ነው ኤርዶዋን ወደ መስጊድነት የቀየሩት። ኤርዶዋን በ2014 ዳግም ጠቅላይ ሚኒስትር ለመሆን መወዳደር ሕገ መንግሥት አልፈቅድላቸው ሲል ፕሬዝዳንታዊ ስርዓት አሰናዱ። ይሁንና ይህንን ባደረጉ በቀጣይ ዓመት ሁለት ፈተና ተደቀነባቸው። ፓርቲያቸው በፓርላማ አብላጫ መቀመጫዎች መያዙ አበቃ። በ2016 ደግሞ በቱርክ ታሪክ ሆኖ የሚያውቅ ሆነ። መፈንቅለ መንግሥት ተሞከረባቸው። 300 ሰላማዊ ዜጎች ተገደሉ። ኤርዶዋን በስልካቸው ለሕዝባቸው ንግግር አደረጉ። አትነሳም ወይ አሉት ሕዝቡን። ሕዝቡ በነቂስ ወጣና ታንኩንም አስቆመላቸው። ፈቱላህ ጉለን የሚባሉ መኖሪያቸውን አሜሪካ ያደረጉ ሰው ናቸው ያሴሩብኝ አሉ። ከፈቱላህ ጉለን ጋር የሚያያይዝ ግብረሰናይ ድርጅት ይሁን ትምህርት ቤት በመላው ዓለም ታድኖ ተዘጋ። ከቡድኑ ጋር ግንኙነት አላቸው የተባሉ 15000 የመንግስት ሰራተኞች ከስራ ተባረሩ። 50000 ዜጎች ታሰሩ። ከነዚህ መካከል ወታደር፣ ጋዜጠኛ፣ ጠበቃ፣ ፖሊስ፣ መምህር ሳይቀር ከመፈንቅለ መንግስቱ ሙከራ በኋላ ከስራ ተባረሩ፣ ወደ እስር ተጋዙ። ጄኔራሎች ጦር ፍርድ ቤት ቀረቡ። ኤርዶዋን ከዚህ መፈንቅለ መንግስት በኋላ ሌላ ሰው ሆኑ። ለአውሮፓውያንም ፊት መስጠት አቆሙ። በርካታ ስደተኞችን ድንበር ከፍቼ ወደ አውሮፓ እለቃቸዋለሁ ብለው አስፈራሩ። ከዛሬ ነገ የለየላቸው አምባገነን ይሆናሉ ሲባል እዚህ ደረሱ። አሁን ያሉትና የዛሬ 20 ዓመት የነበሩት ኤርዶዋን በብዙ ተቀይረዋል። ጤናቸው አስተማማኝ አይደለም። ከአንድም 2-3ቴ በቀጥታ የቴሌቪዥን ስርጭት ወቅት ህመም ተሰምቷቸው አቋርጠዋል። የእርሳቸው ብቻ ሳይሆን የሚመሯት ሀገርም ታማለች። በቱርክ የዋጋ ንረቱ ሰማይ ነክቷል። የመሰረታዊ ሸቀጣሸቀጥ ዋጋ አይቀመስም። በዚህ ዓመት የተከሰተው የመሬት መንቀጥቀጥ 50,000 ህዝብ ፈጅቶባቸዋል። ነገር ግን ወደቁ ሲባል የሚነሱት በብዙ ውጣ ወረዶች ውስጥ ያለፉት ኤርዶዋን ማሸነፍን ግብ አድርገዋል። በመጨረሻም እኒህ ከተራ ጋሪ ገፊ ነጋዴነት ወደ ዓለም ተጽዕኖ ፈጣሪነት የደረሱት መሪ በኢትዮጵያ ጉብኝታቸው አስቀድመው ይህን ማሳሰቢያ አዘል ምክር ሰንዝረዋል። የዓለም ሁሉ ዓይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ ረጅም ዘመናት ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ እየሆነ መጥቷል ያሉት ፕሬዝዳንት ኤርዶዋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንዖት መስጠት እፈልጋለሁ ብለዋል የቱርኩ ፕሬዝዳንት ኤርዶዋን። አበቃን። ሰላም።